ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? እንኳን ወራሪውን የጣሊያን ፋሺስት ኢትዮጵያውያን አባቶቻችን ያሸነፉበት 130ኛው የአድዋ ድል በዓል በሰላም አደረሳችሁ አደረሰን። በዛሬው የትንተና ዝግጅታችን ህወሓት እንደ ክሜር ሩዥ የገዛ ህዝቡን የሚበላው የፖለቲካ አውሬ የሚል የህወሓትን ግፈኛ ማንነት መገለጫ የያዘ በዘወትር የሚዲያችን ቤተሰብ መምህር አምደ ሀበሻ የተዘጋጀ እጅግ አስገራሚ ጽሁፍ ወደ እናንተ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ዛሬም እንደወትሮው ሶሎዳ ሚዲያን ሰብስክራይብ፣ ቪዲዮዎቻችን ላይክ፣ ሼር በማድረግ ከኛ ጋር አብራችሁ እንድትቆዩም ከወዲሁ ጋብዛችኋለሁ። መልካም ቆይታ። ህወሓት የትግራይ ህዝብ ጋሻ ወይስ የታሪክ መርገም? ከሚኪ ተስፋ ያስደናቂ ጽሁፍ በመነሳት የሚከተለውን ትንታኔ ሰርቼላችኋለሁ። የአንድ ድርጅት ማንነት የሚለካው በቆመለት ዓላማ ጽናትና ለወከለው ህዝብ በሚያሳየው ታማኝነት ነው። ሆኖም የህወሓትን የ50 ዓመታት ጉዞ ስንመረምር የምናገኘው እውነት ከዚሁ በእጅጉ የራቀ ነው። የድርጅቱ መስራቾችና ከፍተኛ አመራሮች በተለያዩ ጊዜያት የሰጧቸው ምስክርነቶች እንደሚያረጋግጡት ህወሓት ከምስረታው ጀምሮ የህዝቡን ደምና መስዋዕትነት ለስልጣን ሽኩቻና ለግል ጥቅም ማከባቻነት የተጠቀመ የጥቂት ግለሰቦች መጠቀሚያ እንጂ የትግራይ ህዝብ ነፃ አውጪ አልነበረም። የቅድስትነት ትርክትና የውሸት ድሪቶ። የሚኪ ተስፋይ ጽሁፍ በግልጽ እንደሚያሳየው እያንዳንዱ የህወሓት አመራር ድርጅቱ ትክክልና ቅድስት ነበረች የሚለው እሱ ስልጣን ላይ እስካለ ድረስ ብቻ ነው። ለኃይሉ መንገሻ ወይም ኃይሉ ነጠበ ድርጅቱ በ1969 ዓ.ም ተበላሸች። ለአረጋዊ በርሄና ለግደይ ዘርአጽዮን በ1977 ዓ.ም ተጠለፈች። ለሲያ ብርሃና ለጓዶቻቸው ደግሞ እስከ 1993 ዓ.ም ድረስ ቅድስት ነበረች። ይህ የሚያሳየው አንድ ትልቅ ሀቅ አለ። ድርጅቱ መርህና ቋሚ ዓላማ አልነበረውም። ይልቁንም የቡድንና የጥቅም ስብስብ ነበር። እያንዳንዳቸው በነበሩበት ዘመን የጓዶቻቸው ደም ሲያፈሱ ንጹሃንን ከሃዲ እያሉ ሲረሽኑ ፍትሃዊ ነበርን ይላሉ። ስልጣን ሲቀሙ ግን ድርጅቱ ተጠለፈች እያሉም ያለቃቅሳሉ። ይህ በህዝብ ደም ላይ የሚደረግ የፖለቲካ ቁማር እንጂ ለትግራይ ህዝብ የታሰበ ነፃነት አልነበረም። የደም ቁማርና የስልጣን ጥማት። ህወሓት በጥቂት ግለሰቦች ተጀምሮ በሚሊዮኖች ደም የተገነባ ድርጅት ነው። ሆኖም ያ ሁሉ መስዋዕትነት የትግራይን ህዝብ ከድህነትና ከጦርነት አላወጣውም። ይልቁንም የአመራሮቹ ወንድም ወንድሙን የሚገድልበት፣ እህት ወንድሟን አሳልፋ የምትሰጥበት፣ ጓድ ጓዱን ለስልጣን ሲል የሚሰዋበት የክፋት አዙሪት ሆኖ ቆይቷል። የመለስ ዜናዊ ቡድን፣ የስያ አብርሃ ቡድን፣ የአዜብ መስፍን ቡድን፣ አሁን ደግሞ የጌታቸውና የጀነራል ጻድቃን ቡድን እያለ የሚቀጥለው ይሄው የስልጣን ሽኩቻ ድርጅቱ ለትግራይ ህዝብ ደንታ እንደሌለው ህያው ምስክር ነው። ለስልጣን ሲሉ የትግራይን ወጣት እንደ ቅጠል ሲያስረግፉ፣ እነሱ ግን በአሜሪካና በአውሮፓ ቪላዎችን እየገዙ በህዝብ ደም የናጠጡ ባለሀብቶች ሆነዋል። ህወሓት የትግራይ ህዝብ አይደለም። ለዘመናት ህወሓት እኔ ከሌለው ትግራይ ትጠፋለች በሚል የፍርሃት ፕሮፓጋንዳ ህዝቡን ሲያስፈራራት ኖረዋል። ነገር ግን እውነቱ ሌላ ነው። ህወሓት የትግራይ ህዝብ ጋሻ ሳይሆን በትከሻው ላይ የተቀመጠ ከባድ መርገምት ነው። ህዝቡን ከጎረቤቶቹ ጋር አጋጭቶ በጦርነት አዙሪት ውስጥ ዘፍቆና በድህነት ቆልፎ የራሱን የፖለቲካና የኢኮኖሚ ህልውና የሚያስጠብቅ ጥገኛ ድርጅት ነው። ዛሬም ቢሆን ድርጅቱ ለሁለት ተከፍሎ እኔ ነኝ ትክክለኛው ህወሓት በሚል ሽኩቻ ውስጥ ይገኛል። አንዱ ቡድን ሌላውን ከሃዲ ሲል፣ ሌላኛው ደግሞ በረንዳ ዳሪ ይለዋል። ይህ የሚያሳየው ድርጅቱ ከመጀመሪያውም የቆመው በሴራ በክህደትና በደም መፋሰስ ላይ መሆኑ ነው። የህወሓት አቻ መገኘቱን ለማሳየትም ሌላ ሐሳብ ላቅርብላችሁ። የታሪክ መስታወት። ህወሓትና የክሜር ሩዥ መንታ መንገድ። በዓለም የታሪክ ማህደር ውስጥ እንደ ህወሓት ያለ በገዛ ህዝቡ ደም የሚነግድ፣ ጓዶቹን እየበላ ለስልጣን የሚገሰግስና እኔ ከሌለው ህዝቡ ያልቃል በሚል የፍርሃት ፕሮፓጋንዳ ህዝቡን አግቶ የሚይዝ ድርጅት ማግኘት አስቸጋሪ ቢሆንም አንድ በታሪክ እጅግ የሚመሳሰለው የከሰረ ድርጅት ግን አለ። እርሱም በካምቦዲያ የነበረው ክሜር ሩዥ የተባለው የፖል ፖት ድርጅት ነው። አንደኛ፣ የክሜር ሩዥና የህወሓት አስገራሚ ተመሳሳይነት። ጓድን መብላት።
ክሜር ሩዥ እንደ ህወሓት ሁሉ ገና በረሃ ያለ አብረውት የታገሉ መስራቾቹን ከሃዲ በሚል ስም እየረሸነ ነው ስልጣን ላይ የወጣው። በሚኪ ተስፋዬ ጽሁፍ ላይ እንዳየነው የህወሓት አመራሮች አንዱ ሌላኛው ድርጅቱን እየጠለፈ እያሉ ሲካሰሱ፣ ሲገዳደሉና ሲባረሩ መኖራቸው የዚህ የታሪክ መንታነት ማሳያ ነው። የህዝብን እልቂት እንደ ስኬት ፖልፖት አዲስ ካምቦዲያን ፈጥራለሁ በሚል በሚሊዮኖች የሚቆጠር ህዝቡን በረሃብና በጦርነት እንደጨረሰ ሁሉ ህወሓትም የትግራይ ነጻነት በሚል ሽፋን በሚሊዮን የሚቆጠር የትግራይ ወጣት በየመድረኩ እንዲረግፍ አድርጓል። ለድርጅቱ ህዝብ ማለት ለስልጣን ማቆያ የሚሆን የሰው ሞተር ማለትም ሁማን ሼልድ እንጂ ክቡር ህያው ፍጡር አይደለም። የፍርሃት ፖለቲካ ክሜር ሩዥ ድርጅቱ የሁሉም ነገር ባለቤት ነው ይል ነበር። ህወሓትም ከህወሓት ውጭ ያለው ሁሉ የትግራይ ጠላት ነው የሚል የሐሰት ትርክት በመፍጠር ህዝቡን ከጎረቤቶቹ ጋር አጋጭቶ በመቆለፍ ለግማሽ ክፍለ ዘመን በጨለማ ውስጥ አስቀምጦታል። ሁለተኛ፣ የትግራይ ህዝብ ሆይ ንቃ ተነስ። ይህ ድርጅት ከምስረታው ጀምሮ እስከ ዛሬ 2018 ዓ.ም ድረስ አንድም ቀን ስለ ህዝብ ሰላምና ብልጽግና ተጨንቆ አያውቅም። ምስክርነቶቹ እንደሚነግሩን ሽኩቻቸው ሁሉ ስልጣኑ የኔ ይሁንና የእንትና ይሁን የሚል እንጂ የህዝቡን ባንዴት ይበስ የሚል አይደለም። ማስጠንቀቂያ ትላንት በ1967 ዓ.ም በ1977 ዓ.ም በ1984 ዓ.ም በ1993 ዓ.ም በ2010 ዓ.ም እንዲሁም ዛሬም በ2018 ዓ.ም የሚደገመው ድራማ አንድ ነው። አመራሮቹ በቁንጦት ይኖራሉ፣ ልጆቻቸው ውጭ ሀገር ይማራሉ፣ እነሱ በስልጣን ሽኩቻ ይባደናሉ። የትግራይ እናት ግን አሁንም ልጇን ለጦርነት ትገብራለች። ህዝቡ በረሃብ ይረግፋል። ትግራይም የጦርነትና የደህንነት አውድማ ሆና ትቀጥላለች። ሶስተኛው ታዲያ መፍትሄው ምንድነው? የትግራይ ህዝብ ሆይ ህወሓት ማለት ትግራይ አይደለም። ትግራይ ከ3000 ዓመታት በላይ የታሪክ ባለቤት የሆነ ህዝብ ሲሆን ህወሓት ግን የ50 ዓመት እድሜ ያለው በሴራና በደም የተጨማለቀ የጥቂት ዝግብግብ ግለሰቦች ስብስብ ነው። ልዩነቱን ትረዳ ዘንድ ጥሪ አቀርባለሁ። ድርጅቱ እኔ ከሌለው ትግራይ ትጠፋለች የሚለው እናንተን ለዘላለም ባሪያ አድርጎ ለመግዛት ነው። ካምቦዲያ ከክሜር ሩዥ በኋላ እንደዳነች ሁሉ ትግራይም ከህወሓት የደም ቀንበር ስትወጣ ብቻ ነው ሰላም የምታገኘው። ለጥቅሞኞች አትገዛ። ዛሬ በየመንደሩ ህወሓት ነኝ እያሉ የህዝቡን ደም ለሚጠጡ ካድሬዎችና ለከሰሩ ጀነራሎች በቃችሁ ማለት ጊዜው አሁን ነው። የጋራ ጠላት ህወሓት ነው። የትግራይ ህዝብ ትልቁ ጠላት ድህነት፣ ጦርነትና መገለል ሲሆን የነዚህ ሁሉ መሐንዲስ ደግሞ ህወሓት ነው። እንደ ማጠቃለያ ሐሳብ ሳቀርብም የመስራቾቹ እርስ በርስ የሚጋጭ ምስክርነት እንደሚያረጋግጠው ህወሓት የትግራይ ህዝብ ውጤት ሳይሆን የትግራይ ህዝብ መከራ ነው። በሚሊዮኖች ደም ተረማምደው ስልጣን ላይ የወጡት እነዚህ ግለሰቦች ዛሬም ድረስ የስልጣን ፍርፋሪ ፍለጋ እንጂ ስለ እናቶች እንባና ስለ ወጣቶች ደም ደንታ የላቸውም። ስለዚህ ህወሓት የትግራይ ህዝብ ወካይ ሳይሆን ህዝቡን ለግል ጥቅማቸውና ለስልጣን ሽኩቻቸው ሲሉ የገደሉ ያስገደሉና ያስረገሙ የታሪክ ጠባሳዎች ስብስብ ነው። የትግራይ ህዝብ እውነተኛ ነጻነት የሚጀምረው ከዚህ ድርጅትና ከዚህ የጥፋት ሩዕዮተ ዓለም ራሱን ነጻ ሲያወጣ ብቻ ነው። በሚኪ ተስፋ የቀረበው መረጃ የሚያሳየን እውነታ ቢኖር ህወሓት መሪ የሌለው ራዕይ የሌለውና በራሱ ሽኩቻ የሚበላሽ የቆሸሸ ድርጅት መሆኑን ነው። የትግራይ ህዝብ ሆይ ከዚህ የቆሸሸ ፖለቲካ ራስህን አውጣ። ልጆችህ ለነዚህ ስግብግቦች መስዋዕት ማድረጉ ይብቃ። ታሪክ ራሱን ይደግማል። የክሜር ሩዥ መጨረሻ ውድቀት እንደነበረው ሁሉ በህዝብ ደም የሚነግደው የህወሓት ስርዓትን መጨረሻው የገደል ዳር ሆኗል። ንቃ፣ ተነስ። ለትግራይ ህዝብ እውነተኛ ሰላም ከህወሓት መቃብር በላይ ይገነባል። መምህር አምደ ሀበሻ የካቲት 23 ቀን 2018 ዓ.ም። ዝግጅታችንን እዚህ ጋር ጨርሰናል። በሌላ ዝግጅት እስከምንገናኝ ቸር ቆዩን። በድጋሚ እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ አደረሰን። ሰላም፣ ፍቅር፣ አንድነትና ድል ለኢትዮጵያችን። የካቲት 23 2018 ዓ.ም ሶሎዳ ሚዲያ